ክፍታፋ እኔ ቶፋን ወድጄው በስነ ስርዓት እየወደድኩት እንደዚሁ እያፈቀርኩት በስነ ስርዓት እየኖርኩ ነበር ህይወቴ እነሱ ናቸው ህይወቴ ውስጥ ገብተው ባንቺ ምክንያት እዚህ ነገር ውስጥ የገባሁት ከገባሁ ነገር በጣም የረጅም አመት ጓደኛ ማጥሽ ነናል ታስታውሻለሽ ሎጆች እያለን ምን አይነት ታሪክ ውስጥ እናሳልፍ እንደነበር ህይወት አለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን ህይወት አለን ቶፋን አለቀው አመድሜ ነው ማስበላታ ማነሽ አንቺ ማን እንደሆንኩ ታውቂኛለሽ ማነሽ እስቲ ሂጂና አርጊስት ነገሩን አርጊስት እስቲ እንሽ አሳይሻለሁ ማን እንደሆንኩ ታውቂያለሽ እሺ እዚህ መተሽ አትንጣጪ እንዲ ከልጅነትሽ ጀምሮ ስቲል እንደዛ ደብዳቤ እየጻፍሽ ጭራሽ ደግሞ አያውቅም እኮ እሱ እኔ ኬራ የገረመኝ እኮ እሱ አለማወቁ ማለት ነው ተደብቄ ነበር የማየው ዛሬም ይሄ ነገር ይፈጠራል ብለን አላሰብንም ነበር አይደለ ዛሬ እኔ እንደዚህ እሆናለሁ ብዬ መች ያሰብኩኝ እንደዚህ ተነካከታለሁ ብለዘውም ባንቺ ወንድም እኔ ማን እንደሆንኩኝ አሳይሻለሁ አስረሽኝ ስለነበረ ነው እንጂ እኔ እንደዚህ ጫፌን እንድትነኪኛችን ነበር ዞር በይ ማለሽ እኔ ለራሴ ደግሞ ምታንሽ እጅሽን ባርሽ ይላል ልቀቂ ልቀቂ ነይ ተመለሽ ወዴት ነው የምትሄጂው የትም ልሂድ አልጨረስንም ምንድነው የምንጨርሰው እኔና አንቺ ምን ጉዳይ አለን እና አልጨረስንም ነይ ተመለሽ ምን ጉዳይ አለን እኔና አንቺ ነይ ተመለሽ አምንሽ አዘንሽልኝ አዘንሽልኝ እንደዚህ ካረክሽኝ በጣም እንደ ጉዳይ አጣፍሪ እስኪ ለቀቂኝ አትንኪኝ አልፈልግም እስኪ ልልሽ አትንኪኝ እዚህ ሁሉ ጦስ ውስጥ የገባሁት ባንቺ ወንድም ምክንያት ነው አታፍሪም ደግሞ እንደዚህ በስትንጫጫ አይደለ በጣም ነው ጉዳይ ኧረ እባክሽ አዘንሽ እንዴት ነው የምታዝኚው አትንኪው እንዲህ ሰባብሮኝ ግን አንቺ ምንም ምርር የለሽም ሂጂውና እንደበድበዋለሁ ትያለሽ አይደል ሂጂውና እንደበድበዋለሁ ትያለሽ ለምን አናዱኝ ነው ወንድሜን እንደዛ አድርጎት ታዲያ ምን ልበል እንዴ እኔስ እንደዚህ ሆኛለሁ አይደል መንቀሳቀስ አቅቶኝ እግሬን አሞኛል እንዴት አድርጎ ነው የመታሽ አይዞሽ በእናትሽ ምን የምታዝኚ ትመስያለሽ በጣም ሲጀምር አንቺ ደግሞ ድርቅ ያልሽ ደረቅ ነሽ እኔ ቁጭ በይ አንቺ ጋር ቁጭ በይ እሺ እኔ ላስቀምጥ እኔ ራሴ እቀምጣለሁ አራሽ ጅል እኮ ነው በእናትሽ በጣም ነው እንደመታሽ እስኪ አምጪ ልልሽ እስኪ ያዘንሽ አትምሰይ ባርኪ አሁን ሂጂ ደበደባለሁ ምትዩ የምርሽን ነው ሄደሽ አናዶኝ ነው አንቺ ደበደብሽ መልስ ያናዳል እንዴ መለስ ስለነበረብኝ አሁን ሄደሽ ደበደብሽ ከዛስ እሺ እሱም ተደበደበ ከዛስ ቶፋ መጣ ከዛስ እናንተ ደበደበ እኮ ስላላየሽ ነው እኔም እስቲ መንቀሳቀስ አቅቶኛል እኔም እኮ ታምሜያለሁ እዚህ ጋር አይደል እኔም ተደብድቤያለሁ እንደውም እኮ አንቺ ደህና ነሽ ከኔ አንፃር ምንድነው ደህና ነሽ ይሄው ደህና ነሽ አንቺ ትንቀሳቀሽ እና ፊቴ ደህና ከሆነ በቃ ደህና ነኝ ማለት ነው እኔ እኮ አንድ እርምጃ አንድ ወደ ኋላ ወደፊት ነው እኮ መሄድ ራሱ አቅቶኛል እኮ ባርኪ እያየሽኝ ነው አይደል እየነከስኩ መንቀሳቀስ አቅቶኝ አንቺ ጨራሽ ሌላ ነገር ወደ ጸብ ምናምን ነገር ትገበያለሽ እና ታዲያ ወንድሜ እንደዛ ሆኖ ጸጥ ልበል እንዴ ታዲያ አንቺ ደግሞ እንዴት እኔ ጸጥ በይ አላልኩሽም ግን ሄደሽ መደብደቡ እንደዛ ማድረጉ አስፈላጊ ነው ሽማ ወጋውን ነው በቃ አሁንም እስቲ እየዛትሽ ነው እሺ አሁን እንዴት ነሽ እግርሽን እና አይደለም መንቀሳቀስ አቅቶኝ እያየሽ ነው አይደል እዚህ ራሱ የመጣሁት በግድ ነው እየተጎተትኩ መውጣት ስላለብኝ ማለት ሐኪሞቹም ደግሞ ስላዘዙልኝ ነው እግርሽን አትንቀሳቀሽ ነው ጅል የሆነ ልጅ እኮ ነው በእናትሽ እንዴት እንደዚህ ይማታል ምን አይነት ጅል ነው እኔ አላውቅም ሴት ልጅ ነኝ አትሊስት እንኳን ትንሽ እንኳን ቢያስብ ግን እናም ልክ አይደለም አሁን ወደዛ ፖይንት ልንመለስ ነው አይዞሽ በቃ ነውና ማድረግ ያለበትን ያደረገው በቃ መሆን ስለነበረበት እኔ እንደዚህ ተደርግቤ ዝም ሊል አይችልም ታሸሽ እሺ አዎ ታይቷለሁ በደንብ ነው ታየው ምክንያቱም ፎካት ደፍነን ነው ግን እንዴት ወክ እንደማደርግ አላውቅም ተንቀሳቀሽበት ምንክሽ ቁጭ አትበይ እንዴት ነው የምንቀሳቀስ እና ውሃ በእንትን በጮማ አፍለተሽ ታጠቢ ውሃ በጮማ አፍለተሽ ታጠቢ ለግሪ ያድነኛል አዎ ትንሽ እርጠቱን ማን ይቀንስልሽ ለማንኛውም ነገሮችን ረጋ አድርገሽ ብታስቢያቸው በጣም መልካም ነው አላውቅም ወደ ጸብ አትወስጃቸው ሁሉን ነገር ግዴታ ወንድም ስለተደበደበ የሆነ መደብደብ አለበት ማለት አይደለም ወደ ጸብ አልወሰርኩትም ግን በቃ መሆን የነበረበት ነገር ኦሬዲ አንዴ ሆኗል አይደል የተፈጠረው ነገር ሁሉ አንዴ ተፈጥሯል ስለዚህ ከዚህ በኋላ ወደ ኋላ ተመልሰን ደግሞ ማስተካከል የምንችለው ነገር አይደለም ልክ ነው ስትይ ነው እኔ ብስጭት ያልኩት ልክ ነው አይባልም ሲጀምር እና ያም ጥፋተኛ ነው እኮ ወንድምሽም ጥፋተኛ ነው የሆነም ጥፋተኛ ነው ሁሉም ሰው ጥፋተኛ ነው እዚህ ጋር አንቺም ጥፋተኛ ነሽ እኔም ቢሆን ጥፋተኛ ነኝ ጥፋት ያልሰራን እኮ ማናችንም የለንም እዚህ ስለዚህ ልክ ነው
ሁላችንም ጥፋተኛ ልክ ነው ታዲያ በቃ መሆን የነበረበት በዛ ሰዓት ሆኗል በቃ ያለፈ ነገር ነው ማስተካከል የምንችለው ነገር አይደለም ወደ ኋላ ተመልሰን ወንድምሽም እኔን መጥቶ መምታት አልነበረበት በቃ ሆኗል አንዴ ስለዚህ ከዚህ በኋላ ደግሞ ጸብ አይደለም መሆን የለም ሰማሽኝ አይደል እንደዚህ መጨቃጨቅ እኔ ይቅርታ አላደርግለትም ይልሽ ትሰሚኛለሽ በሚ እኔ ይሆናል መቼም ቢሆን ይቅርታ አላደርግለትም ራሱ ሰፋ አድርግሽ ማሰብ ነበረብሽ ይሆና ልክ ነው አይባል በቃ ይሆናም ጥፋተኛ ነው ወንድምሽም ጥፋተኛ ብትይ እንኳን ትንሽ ይሻል ነበር አንቺ እኮ ልክ ነው ይሆና ልክ ነው በቃ እኔ ጠብቆኝ በቃ በሰዓቱ ስሜታዊ ሆነ እኔ ተደብድብበት ስሜታዊ ሆነ አደረገው ያንን ነገር አሁን እኮ ሆነም ቀረ ልክ ነው ልክ አይደለም ማስተካከል አንችልም ኦሬዲ ሆኗል ወንድምሽ ተደብድቧል እኔም ተደብድባለሁ እኔ ግን መቼም ይቅርታ አላደርግለትም ለምንድን ነው ማታረጊው አላደርግለትም መቼም ወንድሜ እንደዛ አድርጎት መቼም ቢሆን አላወራው እኔም እኮ እንደዚህ ሆኛለሁ ችግር የለውም አሁን እንደዚህ እንትን ማለት እንችላለን ችግር የለውም ግን መቼም ቢሆን ይሆናል ይቅርታ አድርጌለት እኔ ከሱ ጋር አላወራም ነገሮችን በቂም በጸብ ለምን እንፈታለን መፈታት ካለበት ነገሮችን ሁሉ በእርቅ ነው መፍታት ያለብን ለምንድን ነው ወደ ጸብ የምንሄደው ባርኪ ንገሪኝ እኔና አንቺ እኮ የፈለገ ነገር ቢሆን እኮ በጣም የረጅም አመት ጓደኛ ማቾች ነን አይደል ታስታውሻለሽ ድሮ ልጆች እያለን ምን አይነት ታሪኮች ስናሳልፍ እንደነበረ ሕይወት አለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን ሕይወት አለን ሃይ ስኩል እያለን ሁሉ ነገር ታስታውሻለሽ አይደል የነበረን ግንኙነት የነበረን ጓደኝነት አትሊስት ለዛ ሪስፔክት እንኳን ካለሽ ለዛ ነገሮች ካሉ ነገሮችን በሰላማዊ ብንፈታ እኔ እንደኔ አርቄ ሳስበው እንደዛ ነው መሆን ያለበት የሆነ ጊዜ እኔ ከሆኑ ልጆች ጋር ተጣልቼ መተሽ የተደረግሽልኝ ነገር ያረክሽልኝ ነገር ትዝ ይልሻል አይደል አውቃለሁ ሁሌም ጸብጸብ ይልሻል ምናምን መደባደብ ነው የምትፈልጊው ምናምን እኔ ደግሞ እንደዛ አልነበርኩኝ እና እንዲሁ እኮ ነበር የሆነው አንቺም እንዲህ ተሰባብረሽ እኔም አባብጬ አንቺ ግን ወይኔ እዛ ሄደሽ ነገር ትፈልጋለሽ ከዛ ከኔ ጋር ታደባድቢያለሽ ኧረ ይመችሽ ምን ላድርግ ታዲያ የድብድቡን ሁኔታ ምናምን ነገር ላንቺ ነበር ነው ትለኩሻለሽ እኔ እጄ ተባደዋለሁ ጉልቤስ ለሆንሽ እኮ ታዲያ ሄደሽ ትደበድቢልኛለሽ ግን እስቲል አሁንም ልደባደብ ነው እሱ ጸባይሽ እስቲል አለቀቀሽ እኔ እሱን ጸባይሽ ምን አድርጊ ወደ ጸበል አርጉት አንቺ እኔ ዝም በይ አላልኩም እኮ ወንድምሽ ነው ተደብድቧል አውቃለሁ ተጎድቷል ከምልሽ በላይ ግን የተፈጠረው ነገር ሁሉ ማለት አላቅም አንዳንድ ነገሮች ለበጎ ነው ብሎ መውሰድ መልካም ነው እንደ ሰውኛ ስናስበው ማለት በቃ ያንን ሁሉ ታሪክ አሳልፈናል ዩና ሊታሰር ነበረ ባልሰራው ነገር ደፈረ ተብሎ ታውቂያለሽ ሁሉንም ነገር እኔም ላሳስረው ነበረ እኔ አንቺን ብዙ ነገር አድርሼብሻለሁ አግጭሽ ብዙ ነገር ተፈጥሯል በመሃላችን ወንድምሽ መቶኔ ላይ ትልቅ ጉዳት አድርሷል ዩናም ሄዶ እሱን ደብድቦታል ማለት ሁላችንም ብንሆን ተሰቃይተናል በየዘርፋችን አንቺም በፊናሽ ተሰቃይተሻል እነዛ ኢንስፔክተሮች ወስደው አሰቃይተውሻል ማትፈልጊውን ነገር ወንጀል ውስጥ እንድትገቢ አርገውሻል ሁሉም ነገር ሆኗል በቃ በህይወታችን ላይ ማለት አንዳንዴ ሳስበው ሁሉ የተፈጠረው ነገር ሁሉ አላቅም እኔ እንደ ድራማ ምን ይመስለኛል ማለት አሁን ላይ አልፎ ቁጭ ብዬ ሳወራው ማለት ነው ምናልባት ለበጎ ነው ነገር ሁሉ ለበጎ ነው ለመልካም ነው ያ ሁሉ ነገር የተፈጠረው እኛ እንድንማርበት ሊሆን ይችላል ማለት አሁን ኦልሬዲ ትልቅ ሰዎች ነን ነገሮችን አገናዝበን ምን ብለን ሁሉ ነገር ወደ በጎ ብንወስደው መልካም ነው ወደ ጸብ ከምንወስደው ሐሳቤን ተረድተሻል በቃ አትሊስት እንደዛ ብናረግ ነገሮችን ወደ መልካም ብንወስድ ደስ ይለኛል አትሊስት አሳለፍናቸው የልጅነት ጊዜም ቢሆን አሁንም ቢሆን ብዙ ነገር አሳልፈናል በህይወታችን እዚህ ልሻል ያ አመዳም ልጅ አንቺ እንደዛ እንትን ብሎሽ ተፋታሽ ግን አይደለም ጀመርን እኮ ወንዶች ራሱ ይጠጉኛል አንቺ ያለሽ እንዴት እየደበደብኩ እያባራቸው ታዲያ እኩያቸው ነው አይፈልጉም እንዴ ዝም ብለው እዚህ አንቺን እንትን የሚሉሽ ከዛ በኋላ እኔ ቆይቼ አላውቅም እኮ አንቺ ካስተ ነበርሽ በኋላ እኮ አጠገቤ ደርሷል ወንድ አይደል እንዴ ቆይ እንደዛ የሚደነብረው አንቺ እንዴት እንደሆነ ብታይ እኮ እንዴት እንደሮጠ እኔን እኮ ሳይኝ ደነብሩ ነበር እንደዛ የሚያስቸግሩሽ ወንዶች እነሱ ወንዶች ታያለሽ እንዴ ቺኮቹ ሲጀምሩ እኮ አይጠቁም የሆነ ሰዓት ላይማ ባንቺ በጣም ተከብሬ ነበር የሆነ ሰዓት ላይ ወንድነትሽማ መልካም ነው ታከብሪ ነው የሚሻል ባለፈው ራሱ ባላግታት ባይዘው ማለት ነው ባላግታት ኖሮ እንደዛ እጇን በገመድ ምናምን ነገር ባላስረው ኖሮ አልችላትም ነበር በቃ ተፈጥፈኝ ነበር በዚህ ወንድነት ተዋቸው ግን እነዛ ነው ጾምሾች በቃ ረዱኝ ይሆናል አሉኝ ከጀርባዬ ምናምን
የሚረዱ ሰዎች አሉ። ከየት ነው ያመጣሻቸው እነዛን የሚያካክሉ ጥምሾች? ያ ትንሽ እንድትፈሪ ይልካል። ስለዚህ ለማንኩሽ እሺ ከመጀመሪያው ጀምሬ ንገሪኝ አልኩሽ። ለማንኩሽ ግን አንቺ እኔም እኮ ምን ላድርግ ተናገሪ ሰው አልነበርሽም። ግን ያንን ነገር ማድረግ ነበረብኝ። የሆነ ሰዓት ላይ ባይዘው በጣም እየጠጠተኝ ነበር። ቪዲዮን አይተሽው በጣም ካደረኩኝ በኋላ ምናምን በታስ ምናምን ነገር ካልኳቸው በኋላ ማለት ነው በጣም ወይ ዘርጊው እስኪ ዘርጊ እንትን ያዘረጋኝ ዘርጋትም ያዘረጋኝ እንትን እያልኳቸው ነበረ። ከዛ በኋላ ተመልሼ ገባና ምናምን ነገር ይጨንቀኛል። ከዛ ያንን ነገር አድርጉት ካልኳቸው በኋላ እመለሳለሁ። የሆነ ሰዓት ላይ ሆዴ አልችልም ማለት ነው። በጣም የተበሳጨሁበት ፓርት ግን ትዝ ይለኛል። ቪዲዮን ካየሁት በኋላ ግን እኔ አልነበርኩም። እኔ እኮ እሱ አማራጭ ይሻላል ብዬ ነው እንጂ እነሱ እኮ እስኪ እነሱ የማይሆን ነገር ነበር ሊያደርጉ የነበሩት። አንዳንዴ ማለት የከፈልሽ በህይወት ቢቆይ ይሻላል አንድ ነገር ያደረኩት። ልክ ነሽ። የከፈልሽ መስዋዕትነት በጣም መልካም ነው ማለት ሪል አፍቃሪ እንደሆን ታሳይተሽናል ማለት ለቶፋ ያለሽ ነገር ያለሽ እኮ ቶፋ እንዲያቀብኝ አልፈልግም ነበር። በቃ እንዲሁ በቃ እያሰብኩት የልጅነት ፍቅር ያፍላነት ትዝታ በልቤ ቋጠሩት ኪዳና ይፈታ። እኔ በቃ በህይወት የገረመኝ ነገር ይሄ ነው ማለት እኔ እንዴት ቆየ እንዴት ይሄ ሁሉ ነገር ይፈጠራል ግን ማለት በጣም ነው የሚገርመው። እኔ ዮና ጋር ግንኙነት ሲኖረኝ አሁን አንቺ ደግሞ ከቶፋ ጋር ማለት ነው ማለት አላቅም የህይወት እንትን እንዴት አዙራ እንደምታገናኘው በጣም በእውነት እኔ ድጋሚ አየዋለሁ ብዬ ሁላ አስቤ አላቅም ነበር። አንቺ ከነሱ ጋር እንትን ስትጀምሪ ነው በጣም ይገረመኝ። እንዴ ልጅ ምናምን አልኩኝ። በቃ እኔም እንደዛው እንዳለ ለማንም ሳልናገር ልኖር ነበር። በቃ እንደዛው እንዳለ እኔ እሱ አያውቀኝም እኮ እኔ እኮ ታሪክ ተሰማ ለካንቺ ረጅም ጊዜ ደብዳቤ ተጽፏል። እና ደግሞ የገረመኝ ፓርት ማለት ደብዳቤዎቹ ተገኙ። አይገርም እንዴት አስቀመጠው? እኔም የገረመኝ በጣም የገረመኝ እሱ እኮ የዛሬ 8 ዓመት ደብዳቤ ማለት እያንዳንዱ ነገር ሲገኝ አንቺ ነሽ መጀመሪያ ጭራሽ ስትነግሪኝ አላመንኩሽም ነበር። ፎቶዎቹን ሁላ ስታሳይኝ ማለት እኔ መቼም አልነበረ በቃ የመሰለኝ አላምንሽ ሄጂ እኮ ቶፋን አላወቀብኝም ነበር መጀመሪያና እንደ ቀልድ አድርጌ ነበር ያወጣጣሁት ሄጂ ምናምን ነገር ምንድነው ምናምን ብዬሽ ጠይቀው መጀመሪያ እንትን አላለም ነበር። ከዛ እንደ ቀልድ ሳወጣጣው ሁሉም ነገር ለካ እውነት ነበር። ከዛ በጣም ነው የደነገጥኩት ማለት እንደዚህ ለረጅም አመት እስቲል ጓደኛሽ ሆኜ እንዴት አልነገርሽኝም? ግን በቃ እኔ እኮ በቃ ታውኩኝ በቃ እንደዛ ነበር አልኩኝ። ሳይው የመጀመሪያ ጊዜ ከእናንተ ጋር ሳይው በጣም ደንግጫለሁ። በጣም በቃ እንዴት አልገባሽም እንዴት እጄ ማለት እንዴት እንቀጠቀጥ እንደነበረ እስከ የሆነ ሰዓት ከዛ በቃ አሁን እንደዚህ እኮ ነበረ ምናምን ብልሽ አንቺም ጸጣጥኝ በቃ ላስተዋውቅሽ ታውቂው ንገሪው ምናምን ነገር ነው የምትይኝ። ስለዛ ዝም ብዬ በቃ እየወደድኩት ዝም ብዬ ብኖር ነበር የሚሻለኝ ባያቅ ደስ ይለኝ ነበረ። ግን እነሱ ደግሞ ክፍተት ያገኙት በሱ በኩል በቃ እሱን ወደዋለሁ ምናምን ብለሽ ግቢ ብለውኝ አስገደዱኝ እንጂ እኔ ዝም ብዬ ነበር ነው ያሰብኩት። ግጥምጥሞሽ ይገርማል በጣም ይገርማል። ለረጅም ጊዜ እንደዚህ አፍቅራሽ ሳትነግሪኝ እኔ አላቅም እንደዚህ አይነት አፍቃሪ ያለ ብዬ ደግሞ ጭራሽ አላስብም ማለት እንዲ ከልጅነትሽ ጀምሮ ስቲል እንደዛ ደብዳቤ እየጻፍ ጭራሽ ደግሞ አያውቅም እኮ እሱ እኔ ኬራ የገረመኝ እኮ እሱ አለማወቁ ማለት ነው። ተደብቄ ነበር የማየው ምሳ የምንበላበት ቦታ ነበርና እነሱ ከጓደኞቹ ጋር ሆነው እንደዚህ መጡ ነበር። እንዴት ደስ እንደሚለኝ አይቼው በቃ ከዛ ትደብቂያለሽ። እሱ እንዳይኝ አልፈልግም ነበር ብቻ ግን በቃ አይቼው ደስ ይለኛል። ቃየው በቃ ሰላም ሆኜ መኖር ጀምራለሁ። በቃ በአይን የአይን ሻወር ልወስድሽ ብትገቢ በእውነት ነው የምልሽ። ከዛ አሁንም በበነጋታው ትምህርት ቤት ምጓጓው ለመሄድ እሱን ለማየት ነበር። ይገርማል ማለት በጣም ነው የሚገርመው። አሁን እስቲ ያለንበት ሁኔታ እኔም እንዲህ በልጅ ተደብድቤ አንቺን በልጅ እንዲህ መሄድ አቅቶኝ ከዛስ ደግሞ አንቺ የምትወጂው ሰው እዚህ አጠገብሽ ነው የምወደው አጠገብሽ ማለት የህይወት ውጣ ወረዳ ግን በጣም ይገርማል። ከልጅነታችን ጀምሮ በቃ ሁሉ ነገራችን ተሳስተረ በጣም ይገርመኛል። እሺ አንቺ እኮ አታውቂውም የዛኔ እሱ ወጥቶ ነበር ትዝ ይልሻል? አሁን ጭራሽ ነው እኮ ማላውቀው መጀመሪያ እኮ ስትነግሪኝ እኮ አላመንኩም። አንቺ የዛኔ እኮ እነሱ እኔ 9 ነበርኩኝ 12ኛ ክፍል ጨርሰው ወጡ። አንቺ ስንት 10 ላይ ነው አይደል የገባሽ? 10 ላይ ነው። እንደውም እኮ የሆነ ታይም ላይ የሆነች ርብቃ የምትባል ልጅ ሙት ይዝብኝ ነበር እኮ
ማን ነው የምትተኛል ነበር? ዝም ብለሽ እሱ ልጅ ነበር እና እሱን ነበር ማለት ነው። እኔ እኮ አላውቀውም ነበር። አዎ ያኔ እኮ እሱ ነው እኮ እንትን ሲባል የነበረው ልጅ። አስቢ ደግሞ አንቺ 9ኛ ክፍል ሆነሽ እሱ 12ኛ ክፍል። የስንት ዓመት ታላቅሽ ነው? ፈልገሽ እኮ አይደለም። ሴት ልጅ እኮ ታላቋን ትወዳለች። ትንሽ መጠጥ ሲሆን ደስ ይለናል። መጠጥ ደስ ይላል። የሆነ ወገቡ ነው ሲይዝና ቆንጆ ነው። አይ እንደዛ አስቤበት አይደለም። በቃ እኔ እንጃ የዋህ ነው፣ ተጫዋች ነው ምናምን፣ ከልጆች ጋር ያለው ነገር ደስ ይላል። ኧረ እባክሽ የዛኔ ነው ወይስ አሁን ነው? የዛኔ አሁንማ እንዴት እንደሚያደርገኝ ብቻ ግን አይ አሁንም እኮ ደስ ትላላችሁ። ምናልባት አይተሽ ነው ደስ የሚለው። ያው ስታወሩ ምናምን እኮ ስታሽኮረሙ ምናምን እኮ እናያለን እኮ። የዛኔማ እነሱ ናቸው የተጫወቱብኝ። እባክሽ ግን ያው እስቲ ነገር አይታወቅም። እግዚአብሔር ስራው አይታወቅም። ወዴት ሊወስደን እንደሚችል አይታወቅም። ምናልባት አንቺ ወደኛ ህይወት ይገባል። ምናልባት አይታወቅም ምን ሊሆን እንደሚችል ስለነገ መገመት አንቺ ያያያችሁ እንትን እንዳላልኩኝ እናንተ ውስጥ ገብቼ መቅረቴ ቆንጆ እኮ ነው። ታዲያ ኧረ አሪፍ ነው። ብቻ እንዳሰብሽ አይደለም ሁሉም ነገር እግዚአብሔር ያውቃል። የነገ ምን አለ ማለት አንችልም። ዛሬም ይሄ ነገር ይፈጠራል ብለን አላሰብንም ነበር አይደለ? ዛሬ እኔ እንደዚህ እሆናለሁ ብዬ መች ያሰብኩኝ እንደዚህ ተነካከታለሁ ብለ ዞም ባንቺ ወንድም እንደዚህ ይደበደባለሁ ብዬ መች ገመት። በጣም እኮ ብስጩ ነው ብታይ ትንሽ ነገር ነው እንትን የሚለው ወንድም ጭራሽ አልጠበቅኩም። ያው ይሆናም ልክ አይደለም። ሆኖም ያደረገው ነገር ልክ አይደለም። ወንድምሽ ያደረገውም ነገር ልክ አይደለም። ብቻ ይሄንን ነበር የፈለኩት ቅድም ይሄን እንድትይ ነበር አልፏል ሁሉም ነገር። እኔ ግን መቼም ይቅርታ አላረግለትም። ይቅርታ ካልተባባልን ማለት ነው መቼም ደስተኛ ልንሆን አንችልም። ውስጣችን ላይ ቂም ካለ ውስጣችን ላይ በቀል ካለ መቼም ደስተኛ አንሆንም። እርስ በርስ እንዲህ እንደተናቆርን ነው የምንኖር። እንትን ብለሽኛል ማለት ምንም እንትን አንልም። ቂም ካለ መቼም ደስተኛ ልንሆን አንችልም። ዛሬ እኔን እየጠላሽኝ እኔ ነገ አንቺን እንደዚህ አርጋኛለች ብዬ እያሰብኩኝ እንዴት ጓደኝነታችንን ይሻክራል? አሁን ከዚህ በኋላ ይቅር መባባሉ ፍቅር መሆኑ ነው የሚያዋጣን አይመስልሽም? ባርክ ማለት እንደዛ ለምን ጸብ ውስጥ ይገባል? እኔ እኮ ከእናንተ ጋር ምንም እንትን የለብኝም። አውቃለሁ ግን መቼም ይቅርታ አላደርግለትም። ግን ይሁንም እንደዛ ነው የሚያስበው። ባይዘው እርስ በርስ ያላችሁን እኔ አንቺም ጓደኛዬ ነሽ እሱም ወዶ ሰው ነው። እናንተ ደግሞ እንደዚህ በመሀላችሁ ቅሬታ እንዲፈጠር አልፈልግም። እንዴት ናችሁ ግን ከእናንተ ዮናጋ ምንም ማለት በጣም አይደል እንደሚወድሽ ነሽ እንደዚህ አይ በጣም ተበሳጭተብሻል ነበር በአንዴ ተነካችብኝ ብሎ እንደዚህ መሆን ያ ያኔ እና እሱ እኮ ያሳለፍነው ታሪክ በእግዚአብሔር ማለት ቀላል አይደለም። የኔ አውቃለሁኝ እኮ ግን በጣም በዚህ ልክ እንደሚወድሽ አላውቅም ነበር። በተለይ ደግሞ የዛን ሰሞን እንደዛ ስታረጊው ምናምን በቃ ያቆመ ነበር የመሰለኝ ካንቺ ጋር ያለውን ነገር ምናምን ያው የተወ ነበር የመሰለኝ ግን ውስጡ ለካ ሌላ ነበር። በጣም ማለት ያኔ ካንቺ ጋር ሆኜ ምናምን ነገር በከሰስኩት ነገር እንደዛ ባደረኩት ነገር ማለት ነው በጣም ሰብሬያለሁ ከመልሽ በላይ ማለት ነው። ማለት ያኔ ነው ማለት በጣም እንደሚወደኝ ራሱ የተረዳሁት ከመልሽ በላይ ያሳዝኛል። የሁላችንም መገልበጥን ብቻ ሳይሆን እንደዛ ያሳዘነው አንድ የኔ እንደዛ መሆን እሱን አለማመኔ በጣም ነበር። እሱን ግን በጣም ጥሩ ሰው ነው። እንደዛ እኔንም እኮ ሲከላከልልኝ ነበር በጣም ማለት እኔ እንኳን ማድረግ ያቃተኝ ነገር እሱ ሲያደርግ ነበር። እንደዛ ነው ምን ያክል መልካም ሰው መሆኑን በዚህ ማየት ትችያለሽ ነው ማለት በጣም የዋ ነው ከመልሽ በላይ ብስጩ ነው። ነገሮችን ምናምን ነገር በጣም ይበሳጫል። ቶሎ ድንፍል ይላል ምናምን ነገር ቶሎ ጸብጸብ ይለዋል። ግን ከዛ ውጪ ውስጡ ምንም አይነት ቂም የለም ነው ያ ጸባዩ ደግሞ ምንም ግድ ይነሽነኝ አንተስ ኧረ መሸሚድ በቃ ያው እንሂዳ ትንሽ ወክ አድርጊና ወደ ቤት እንሄዳለን። የሆነ ምርኩዝ ነገር ምናምን ካልሰጠሽኝ ማለት ነው እኔ ምርኩዝ ሆነሻለሁ ያለሽ ነይ አይሽ ያጂ በጣም ስለማጠበሽ ነው እንትን መቀመጥ አበዛሽበት። ለማንኛውም ነገሮችን ወደ ጸባን ወስዳቸው ደስ ይለኛል። እንታረቅ ደስ ይለኛል። ተመልካቾቻችንም እያዩ ነው። አሁን ኦልሬዲ ፈተነዋል ችግራችንን አይታችኋል። መጀመሪያ በጣም ጥሩ ስሜት ላይ አልነበርንም ምናምን ነገር እና
ብቻ እሱን ነገር ፈተነው ወደ ሰላማዊ መንገድ ለመምጣት እየወሰነ ነው። ገና ሂደት ላይ ነን። እሷም ቡናን ይቅርታ አላረግለትም እያለች ነው። ግን አይ ቲንክ ከዚህ በኋላ ትለዋለች ብዬ አስባለሁ አይደል? ለኔ ስትይ እኔ እንዲህ ተጎድቼ ያያየሽኝ መሄድ ያቃተኝ አሁን ከዚህ በኋላ ራሱ እንዴት እንደሚሄድ አላውቅም። ምናልባት አዝለሽኝ ምናምን ነገር ነው ሊሆን የሚችለው ነው ይሻላል ልበልሽ። እንደዛ ካልሆነ መሄድ አንችልምና ምንድነው ልጅሽ የፈላኩት ይቅር እንባባል ሁሉ ነገር እንቶ ይቅር መባባሉ ፍቅር መሆኑ ምናምን ነገር እስኪ መልካም ነው ብዬ አስባለሁና ወደፊት ምናልባት ከዚህ በኋላ አላቅም ከቶፋ ጋርም ግንኙነት ሊኖርሽ ይችላል። አይታወቅም። የእግዚአብሔር ስራ አይደል? የእግዚአብሔር ስራ ሰፊ ነው የሚባለው። ለዛም ሲባል ሰላም ብናወርድ እርቅ ብናወርድ እንደ በፊቱ እኔም አንቺ ጓደኛዬ ነሽ የሆነም ፍቅረኛዬ ነውና እርስ በርሳችሁ ቂም ባይኖር እሱ ጋርም ያለውን ነገር ምናልባት ሂጅ አናግረዋለሁ። ቂም እንዳይኖርበት ጸብ እንዳይኖርበት እንትን እለዋለሁ። አንቺ ጋርም ያለውን ነገር ብታስተካክልኝ ደስ ይለኛል። ያው እንዲታመም ነው የምማጸንሽና ነገሮችን ብታስተካኪ በጣም ደስ ይለኛል። ቂምሽን ተይልኝ። ዮናንም እነግረዋለሁ ቂሙን እንዲተው። አንቺ የምትይው ነገር ካለ ደግሞ በቃ ምንም አይደለም። ብዙ አትቆሚበት። በቃ እንሂድኛ እንሂድ። በቃ እና ተመልካቾቼ የነበረን ቆይታ ይሄ ነው። እኔም አይ ቲንክ እየመሸ ነው እየጨለመ ስለሆነ ወደ ቤት ልሂድና እግሬንም ትንሽ ላሳርፈው። አሞኛል። ረጅም ሰዓት ቁጭ አልኩበት መሰለኝ። ከሷ ጋርም ለመጣላት ስሞክር የሌለኝን አቅም በሞኛል እግሬንና በቃ እንሂድ። በቃ ግን ቆይ እዚህ ጋር አንድ ያረሳሁት ነገር አለ። እንዴት ናችሁ ግን ከቶፋ ጋር አሁን ላይ ምንድነው ሐሳባችሁ? ወደፊት እቅድ አላችሁ ወይ? ምንድነው እሱ ነገር ባይዘው ግልጽ አላረግሽልኝም ከቅድም ጀምሮ ማለት እጠይቅሻለሁ ብዬ እንትን እያልኩኝ በስጭት ላይም ስለነበረ ምናምን ነገር ጥሩ ሙሉ ላይ ማን ነበርን ከመጀመሪያው ጀምሮ ምናምን እና እሱን አስቤ ነውና እስቲ አንቺና ቶፋ ያላችሁበትን ነገር ወደፊት እቅድ አላችሁ ወይ? ሪሌሽንሺፓችሁስ ምን እየሆነ ነው? ማለት እሱ ነገር እኛም ብቻ ሳይሆን ተመልካቾቻችንም ማወቅ ይፈልጋሉ። አይታወቅም። እሱ ነገር ብትነግሪኝ እኔ በጣም ደስ ይለኛል። እንደ ጓደኛ ደግሞ ሰማሻለሁ። እስቲ አረ አዛፈርኩሽ ስለቀ ማለት ነው ለወርቅ ነው አዛፈርኩሽ ንገሪ ማለት እኔ እንጃ እኔ ቢሆን ደስ ይለኝ ማለት በቃ ቢሆን ደስ ይለኛል። ቢሆን ማለት እንደምታውቂው የልጅነት ፍቅሬ ነው። እሱን ነበር ሳስብ የኖርኩት እና ቢሆን ጥሩ ነበረ። እንግዲህ እስኪ እኔ የእሱን ሀሳብ ምናምን አላውቅም። እንዴት አው ረጅም ጊዜ አውርታችኋል አይደል? ረጅም ጊዜ እኮ ስለኛ እኮ አላወራንም። ታዲያ ስለራሳችሁ ምናምን ዲነት ስለራሳችን እኔና እሱ ስለኛ አውርተንና እኔ ነኝ እኮ ምጨቀጭቀው ምናምን የነበረው የዛኔ ድሮ። ከዛ ውጪ እኔ እንደዚህ አውሪ እንጂ ያ ሁሉ ደብዳቤ ያን ሁሉ ነገር ሲጀመራች በደብዳቤ ነው ፍቅርሽ የምትገልጽ። በአካል ምናምን ትሽከረመቢያለሽ። እሱ የድሮ እንትን ነው አለ ዛካ አሁንም አለ። አሁንም ደብዳቤ ከመጻፍ ይቻላል ነው? ኧረ ይቻላል። ፖስታ ቤት አለ ወይ? ካልሆነ ፍቅርሽን በደብዳቤ ገለጽለትና ድጋሚ እኛ እንፍታለን። ወይ ካልሆነ ደግሞ ለኛ አቀቢንና እኛ መልእክተኛ እንሆንሻለን። ይሄድን እንነግረዋለን። ችግር የለውም ግን በእርግጥ እውነት በጣም እኔ ቶፋ እኔ እንጃ በቃ ባሳይሽ ለኔ ውስጥ ያለውን እንትን አውቃለሁ ስለማ እና ወይ ቶፋዬ ተይ ግን በቃ ብቻ እግዚአብሔር ያውቃል። እኔ አላውቅም አይደል ይላል ማለት የከፈልሽለትን መስዋዕትነት ምናምን ነገርም አውቃለሁ። እዚህ ሁሉ ምን አልባችሁ አሁን የሱ እንትን ነው ከዚህ በኋላ ያለው ነገር ሁሉ የሱ ሐሳብ የሱ ውሳኔ ብቻ እኔ አላውቅም። የሱ ሐሳብም ነው ምናልባት ይረዳሻል እኮ አሁን እኔም ተረድቼሻለሁ። የከፈልሽለትን ነገር ይመስልሻል ግን እሱ እንደዚህ የሚያስብ እንደዚህ እንትን የሚለኝ ምናምን ነገር ይመስልሻል? በደንብ ይመስለኛል። ምክንያቱም እኔ ተረድቼሻለሁ። አሁን ይሄን ሁሉ ጦስ ውስጥ የገባሽው አንድ ለሱ ብለሽ አይደል? እዚህ ሁሉ ጦስ ውስጥ የገባሽው እዚህ ሁሉ መከራ ውስጥ እሱ እንዳይጎዳ አስቢ። ደግሞ ከልጅነትሽ ጀምረሽ ከስንት አመት አስቢ፣ ገና ኤሌመንተሪ 9ኛ ክፍል እያለሽ ነው የሁሉ ነገር የተፈጠረውና ብዙ አመት አፍቅረሽዋል። በዛ ላይ ደግሞ እሱ ያውቅም ነበር። ስንት ጊዜ ደብዳቤ ሲጽፍለት ነበረ፣ ረጅም ጊዜ ማለት ነው። ሁሉንም አገኛችሁት? ግን ሁሉንም ደብዳቤ በደንብ ነው ያገኘው። አልጋ ስር አንቺ ነገር ጊዜ ሄደናል እናጣራ ስንሞክር
ሁሉንም ደብዳቤ ሙሉ ለሙሉ ነው ያገኘው። እንዴት አስቀመጠው ግን? እኔም የገረመኝ እሱ አይጥልም እቃ ደግሞ አይዞሽ እቃ ነው ለይቶ ያስቀመጠውና ስለዚህ የሆነ ነገር ያስብ ነበር ማለት ምናልባት እሱ ነው የምልሽና እስቲ አሁን ምናልባት ወይ ወደ ፍቅራችሁ እንድትመለሱ ምናምን ነገር ወይ እኔ እንጃ አሪፍ እንዲሆን ደብዳቤውን አንብብ እስቲ ወይ ቢሰጠኝ ደስ ይለኛል። ደግብ የማነባቸው ወይ ደግሞ ይስጥሽና ድጋፍ ፊት ለፊት ሆነሽ አንብቢለት፣ እኛ ደግሞ ቁጭ ብለን እንሰማለን። የፍቅር ታሪክ መስማት በጣም ነው የምንወደው ነው። ኧረ የኔ ፍቅር ታሪክ አንቺ የኛን የፍቅር ታሪክ መቼም ታውቂያለሽ ብዬ እንኳን አልነግርሽም። የኔ የፍቅር ታሪክ ድብድብ፣ መተናነቅ ምናምን ነው። አይ ይስተካከላል፣ ትንሽ ጊዜ ነው እንጂ ሁሉም ነገር ይስተካከላል። ብቻ ወይ ቶፋዬ ያላክ እኔ እኮ እሱ ስጠይቅሽ ማውራት ሁላ የሚከብድሽ ቃላት ሁላ ነው የሚከብድሽ፣ ይጠፋብሻል። ቶፋዬ ብቻ ነው እና ከምልሽ በላይ አብራችሁ ብትሆኑ ምናምን ነገር ምን ብትሉ ቆንጆ ነው ብዬ አስባለሁ። እስቲ ስለሱ ያለሽ ነገር ሞር እስቲ አሁን ፍቅርሽን ወይ ከቻልሽ ወይ ብትገልጭለት ነገር። ኧረ በእግዚአብሔር ታሳፍሪ። አይ እኔ እንደዚህ ፍቅሬን ብቻ ይኸውልሽ፣ እኔ በጣም ትልቅ ቦታ ነው ያለኝ ቶፋዬ ማለት ለኔ እንጃ በቃ አለው ቦታ ከድሮ ጀምሮ እስካሁን ድረስ ለሱ በቃ ቦታ አለው የተቀመጠ ቦታ ማንም ያልነካበት በቃ ሁሌ ትልቅ ስፍራ አለው እኔ ውስጥ እና እኔ እንጃ ቶፋዬ እኔ አላቅም። እንደዛም እንትን እያለኝ ያሳዝነኛል። እየተበሳጨ እየተቆጣኝ ነው አንቺ አንሲ በቃ እንዴት እንደሚያሳዝነኝ አልገባሽ እና የተቆጣኝ ራሱ ወደዋለሁኝ አንዳንዴ ትክክለኛ ሴት ሆና እንደዛ ተበድላ ቢሆንስ እንዴት ነው እንደዚህ የሚያደርገው ብዬ አስብና የሆነ ትንሽ ብስጭትልበትና ለጓደኛው እኮ አድልቷል ብዬ አስብና እስቲ ግን ውስጤ ቶፋዬ ይላል እና ብቻ እኔ በጣም ነው የምወደው። እንደዚህ አይነት ፍቅር ደስ ይላል። በጣም ነው ደስ የሚለው። ማለት ታስቀናላችሁ ልበላችሁ እና ታሽከረሙ ማለት በጣም እስኪ ፈጣሪ ይፍቀድ፣ ፈጣሪ ሁሉንም ነገር ያስተካክለው እንጂ እኔ አሁን ላይ እንደዚህ ሁን እንደዚህ አድርግ ብዬ እኔ እሱን አላስጨንቀውም። መሆንም የለበትም። ግን ፈጣሪ ሁሉንም መንገድ ነው ያስተካክላል። ይሁን ከሆነ ይሆናል እግዚአብሔር ይፍቀድ። የማይሆንም ከሆነ እኔ ሰላማዊ ህይወቱን ጤነኛ ህይወቱን መበጥበጥ አልፈልግም። በቃ እየኖረበት ያለው እየተጓዘበት ያለው መንገድ ከተስማማ እንደዛው እንዲሆን ነው የምፈልገው። እኔ አምፋኝ እንደዚህ ሆነ አይቼ ሰላም ሆነ ደስተኛ ሆኖ እንዲኖር ነው የምፈልገው። ይሄኔ ምን ያክል እንደምትወጁ በጣም እየተረዳሁ ነው ከምልሽ በላይ እኔ አሰጣጣሽ በደንብ ነው የሚረዳሽ ብዬ አስባለሁ። ነው ብቻ በጣም ደስ ይላል። አብራችሁ ብዘልቁ ምናምን ነገር በጣም ደስ ይለናል። ተመልካቾቻችንም ለሱ የከፈልሽውን መስዋዕትነት ሁሉ ነገር አይተውት ይረዱሻል ብዬ አስባለሁ። እኛም እንደተረዳንሽ ሁላችንም እንረዳሻለን፣ ቶፋም ይረዳሻል ብዬ አስባለሁ። አብራችሁ ብትሆኑ ደግሞ አይውሽ በጣም ደስ ይለኛል። ብቻ አይ ቲንክ እየመሸ ነው እየጨላለመ ነው። አዎ እኔም መቆም እያቃተኝ በሪካሽ አትለቂምሽ። ብቻ ተመልካቾቼ ሁሉንም ነገር አይታችኋል። እኔና እሷ መሀል ያለውንም ግጭት ኦልሬዲ እንትን ብለነዋልና ትተነዋል። ስለዚህ ወደ ሰላም መምጣት ፈልገናል። ሁላችንም ወደ ፍቅር ይሻለናል። ሁሉ ነገር ትተናል። ፍቅር ይሻላል ብለን ፍቅርን መርጠናልና እሷም ያለባትን ቂም ዮናል ያለባትን ቂም ትተዋለች። ዮናንም አናገራለሁ ያለበትን ቂም እንዲተው አደርጋለሁ። ከቶፋ ጋር ያለትን ግንኙነት እንግዲህ አሪፍ ይሆናል ብለን እናስባለን። እኔም ከዚህ በላይ አላድክማችሁና የዛሬው ቪዲዮአችን በዚህ ይጠናቀቅና እኔም ወደ ቤት ሄጄ ልረፍ። እስከዛው ተናፍቁናላችሁ። ቻው